አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ሳልቀብረው ወንድሜን ሳትቀብረው ወንድምህን ልብ አድርጉ። ይሄ ቀዳሽ ማለት ነው። ይሄ ቀዳሽ አሁን ቀሷል ይመስለኛል። ዲያቆን በትረ ይባላል። ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። እሱ የሚያወራው ስለ አርሲ ነው እያወራ ያለው። ክፍለ ሀገር አብሮኝ ያለው ወረዳው ሂዶ ሲቀድስ ነው የሚለው። በትረ ይባላል ይሄ ዲያቆን። ድምፃዊ ዲያቆን ነው። በነገራችን ላይ ቅዳሴያችን አይመስጥም። አይ ቲንክ እውነትም ዲያቆን ከነበረ ናፍቆታል ማለት ነው የቅዳሴው ዜማ። እኔ ሲሪየስሊ እንደዚህ በቃ ስቅስቅ ብሎ እንዲያለቅስ ያደረገው ግን ሪሊ ዲያቆን በትረ ላና ጉድህን ስማ። አሁን ቀሲስ ሆኗል መሰለኝ። አይተ ቀሲስ በትረ በመጡ እዚህ ጋርና በሰማ እና ይሄ ቅዳሴ ከማን ጋር የቀደሱት መሰላችሁ? ከአባ ገብረ ወልድ ጋር። መጋቤ ስብሐት አባ ገብረ ወልድ ይባላሉ። ከኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረ ወልድ የላስ ቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት። ይሄን ቆይ ላሳያችሁ። ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ወንድሜን በሉት ገደሉት ይላል። ልብ አድርጉ። ይሄ ያው ጡን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምፅና ይሄንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምፅ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምፅ ማለት ነው። ኦኬ ይኸው ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጉ። ሰውየው አበበ ጉልላት ይባላል። ዲያቆኑ ማለት ነው። በመርዝ የተገደለው አብሮ አደጌ ነው። እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። እግዚአብሔር በጣም ነው የሚናገራት ወንድሞች ናቸው። እና እየጸለየች እያለ እግዚአብሔር እንቁላል አሳያት። እንቁላሉ ተከፍቶ በውስጡ ያለው ፈሳሽና ቅርፊቱ አለ። በውስጧ በኩል ያለችው አስኳሏል። እንደዛ አሳይቷት የእስራኤልን ሕዝብና ካርታውን ሀገሪቱን እያሳየ እነሱ ቢጥሉኝም እንኳን አለ እነሱ ባያውቁኝም እንኳን እስራኤል ለእኔ እንደዚህ ነው አለኛች። እያለቀሰች ነው የምታገር እስራኤል ዛሬም ለእኔ እንደ አስኳሉ ነው። ሃሌሉያ! የአብርሃም አምላክ ጌታዬ፣ እስራኤል ዛሬም ቢጥሉኝም ቢክዱኝም ለእኔ እንደ አስኳሉ ነው ብሏለች። ሃሌሉያ! እነሱ አያውቁትም። እነሱ ክደውታል። ጥቂት ቅሬታዎች አሉ። ወንድሞች ናቶች በጌታ ያመኑ ውስጣቸው ራሱን ያለ ምስክር ስለማይተው ዛሬም ያኔ ነበሩ። አሁንም በብዙ እየተገፉ በብዙ እየተደበደቡ እንዳገር ግን ብራዘር ልንገርህ፣ ሳምንት ነው 2 ሳምንት አልሞላትም። የአብርሃም አምላክ የሚናገረን ሰዎች ነን ብራዘር። የጌታን ድምፅ በዚህ ሳይሆን በዚህ ምንሳ ሰዎች ነን። እንዳስኳሏ ነው እንዳስኳሏ ነው። አይ ለማንኛውም ፍትህ በማያውቀው ለተገደለው አበበ ያልበላውን ለበላው መርዝ ለበላው አበበ ፍትህ ብለናል። ያው ዞሮ ቤተክርስቲያን ላይ ከምንም በላይ ወንድሞች እንዳሉት ትልቁ ሚስጥር ላይ የጌታ ስጋና ደም ላይ የዋሹት ነው። ሌላ አንድ የምጠብቀው ሰው አለ። እውነት ለመናገር በዚሁ አጋጣሚ እንትና ታሪኩ ይባላል፣ ፓስተር ታሪኩ። እግዚአብሔር ለዛ ንግግሩ ገና ዋጋ እንደሚያስከፍለው ማምነው ማለት ነው። አይጥ በልተውት ምናምን ብሎ የሆነ ጊዜ ታስታውሳላችሁ፣ አፉን የከፈተ ሰው ነበረና የጌታ ስጋና ደም ላይ እንደዚህ ዋጋ ይከፍሉበታል። ይሄም ዩቲዩብ ላይ የሆነ ጊዜ ከዚህ ከእንትና ጋር ማነው አሁን ካልኳችሁ ከታሪኩ ጋር ከራሱ ጋር ነው የነበሩት ላይፍ ላይ እኮ እዚህ ላይ አብረው ቁጭ ብለው የጌታ ስጋና ደም ላይ ሲያሾፉ ነበር እና በገዛ አፉ አሁን ውሸቱ አጋልጦታል። ገና ግን በህይወት ማወራረድ ያለ እውነት ለመናገር መጽሐፍ ቅዱሳችንም እንደሚለው
ሳይገባቸው የጌታን ስጋና ደም ተቀብለው አያሌዎቹ አንቀላፍተዋል ነው አይደል የሚለው ጳውሎስ በቆሮንቶስ መልእክቱ ላይ። ስለዚህ ማንቀላፋት አለ። ከዚህ ዓለም በስጋ መለየት ብቻ አይደለም ከዘላለም ሕይወት መለየትም አለና ለንግግራችሁ ተጠንቀቁ። አመናችሁት አላመናችሁት ሁለተኛ ጉዳይ ነው። አፍ እንዳመጣ እንደዚህ መዋሸት፣ መናገር፣ መሳደብ ግን ሌላ ጉዳይ ነውና በጣም ነው የሚያሳዝነው። በሱ ቤት ማራከሱ ነበረ። ይኸው እንትን ምንድን ነው መርዝ እያረጉ የሚል ማለት ነው። አብረው ቁጭ ያሉት ደግሞ ምን ያህል አይምሮ ቢሶች እንደሆኑ ደግሞ ሌላው አሳዛኝ ነገር ነው። እነማማ ልታይሽ ትላል እነማማ ዳጊ ቁጭ ብለዋል። ግን ተው እንኳን እንደው በውስጥ ተው እቺ ነገር ትብራ እንኳን አይባልም። ሼም የለም እንደዚህ አይነት የውሸት ድራማ። ወንድምየው ደግሞ እኔ አሁን ነገ ወጥቶ እንግዲህ አሁንም ሰጥቶ ከሆነ አላውቅም ማስተባበያ ይሰጣል። አንደኛ ድምፁ ባለቤቱ ይታውቋል። አሁንም ካህን ሆነው ያሉ አባት ናቸው። ሁለተኛ ጉዳይ ደግሞ ቅዳሴ ላይ ልክ በዚህ መልክ የጠራ ድምፅ የትኛው ስቱዲዮ ውስጥ ሲቀደስ ነው የሚወጣው? ስለዚህ ይሄ የስቱዲዮ ድምፅ ነው የወጣው። እሱ ሪከርድ አስደርጌ ስቱዲዮ አስገብቼ ምናምን ብሎ ካላለ በቀር ማለት ነው። ስለዚህ ለማስተባበያም አይመችም ወጥቶ ማስተባበያ የሚሰጥ ከሆነ ማለት ነው። ነገር ግን ምን ልላችሁ ፈልጌ ነው የጌታን ስጋና ደም ላይ በዚህ መልኩ መናገር ዋጋ ያስከፍላል። ስለዚህ ጥንቃቄ ይደረግ። ሁለተኛ ጉዳይ በቤተ ክርስቲያን ላይ እንደዚህ አይነት ውሸቶች ሲዋሹ በዙሪያ ያሉ ሰዎች ለምን ሃይ ማለት አለባቸው። እና በዙሪያ የነበሩ ሰዎች አይዞ አይዞ ሲሉን የነበሩት ግን ኤርሚ ይሄ ነገር እንዴት ነው? ድምፁ እንደዚህ ነው። አንድ ጥያቄ። ሁለተኛ ሲያቆርቡት ሲቀበል ብቻውን ነው ወይ የተቀበለው? አስቀዳሽም ቀዳሽም የለም። ሰውየው ብቻውን ቀድሶ ብቻውን ነው የቆረበው። ሌሎቹ ቀዳሾች ካሉ አብረው ስለሆነ የሚቀበሉት ራሱን በራሱ እንዳጠፋ ነው የምቆጥረው። አሁን የምርም ሰውየው እንደሚለው ከሆነ ራሱን በራሱ ነው ያጠፋው። ሰውየው ምንም ሰው በሌለበት ብቻውን በልቶ ብቻውን ያውም ደግሞ በጥቅምት መድኃኔዓለም እኮ ነው ማለት ነው ወይ መኩ በጥቅምት መድኃኔዓለም ብዙ አገልጋይ በመቅደሱ በሚሞሉበት ጊዜ ችግር የለውም። ገጠር ቤተክርስቲያን ውስጥ ነው ምንም ሰው የለም እንበልና 5 ቀዳሽ ይኖራል። 5ቱ ቀዳሾች የግድ ይቀበላሉ ከስጋና ደሙ። እሱን ነጥሎ የሚመታ መቅሰፍት ነው እንዴ ነገር? በመርዝ ገደሉት እና በፍጹም የማያስጌድ እንዴ ለምን አይባልም እንዴ ጋይስ? እዚያ የተሰበሰቡት ነሆለሎች ለምን አይሉም? እና ዛሬ ሃይ አለማለታቸው ከዚህ በፊት ሲዋሽ ኤርሚያስ ተነሳለኝ ምናምን ብሎ አባትን ጥራለኝ ብሎ ሲዋሽ ለሱ መገለጥ ይሰራል። በነገራችን ላይ መልአክ መጥቶ ሲያናግረው ምንም ችግር የለውም። ለሆነ አባት መልአክ ተገለጠለት ከሆነ ግን ከሆነ ገድል ከተነበበ ኑፋቄ ነው። ይኸው አሁን የሰማችሁት ላይ አሁን ያሰማችሁ ላይ ለአንዲት እህት እንቁላል እግዚአብሔር ገልጾላት እንቁላል ውስጥ ቅርፊቱ ተነስቶ ከዛ አስኳሉ አሳይቷት ከዛ እስራኤል ሕዝብ እንደ አስኳሉ ነው ለኔ አላት የሚል ትርክት እኮ ነው ያወራው። ይሄ ግን ልክ ነው። በቃ ለጴንጤ ልክ ነው። ለምን ቀለሜ ነው ያወራው? እሱ ካወራው ልክ ነው። በዚህ ልክ አይምሯቸው ታውሯል። እዚህ ውስጥ የምትሰሙ 1300 ሰው አለ። 300 ሰው ፕሮቴስታንት ካለ አይምሯችሁን አሰሩት። እውነት ለእነንትና ሲሆን ሐሰት አትሆንም። ሐሰትም ለእነንትና ስትሆን እውነት አትሆንም። የእውነት ሚዛኗ እውነት እንጂ ሰዎች አይደሉም። ለመቃወም ስትፈልጉ ኦርቶዶክስ ከተናገረው ምንም ይሁን ትቃወማላችሁ። የሆነ ፕሮቴስታንት ካወራው ልክ ነው ለእናንተ። እና እንደዚህ አይነት የውሸት ትርክት ሲናገሩ ችግር የሌለባችሁ ትወጡና እዚህ ደግሞ በሌላ ታሪክ ታላዝናላችሁ። እና እንዲህ የምንለው በጣም የተዝናናንበት አንደኛ የልጅ ስራ ሲሰራ ስለነበረ እና በዚህ ነገር ከመዝናናት ውጪ እንደው ስቆ ከማለፍ ውጪ ምንም ማድረግ አንችልም። እግዚአብሔር እየከፈለ እግዚአብሔር ዋጋን እየሰጠ ስለሆነ ማለት ነው። በአንደበቱ ውሸት እየተጋለጠ ስለሆነ
መልእክታችን ግን ለፕሮቴስታንቶች ነው። በቃ ዛሬ ስቀልብ ሊያልፍ ይችላል። እናንተ ግን አይምሯችሁን አሰሩ። ተኮልኩላችሁ ውሸትን እየደገፋችሁ ቤተክርስቲያን ከተሰደበች ከየትኛውም ዋሾ ሰው ጋር እሰለፋለሁ ብላችሁ የተቀመጣችሁ አስቡበት። ሌላኛው ያኛው ማን ነው መሪጌታ ብሎ ስሙን የጻፈው ሰውዬ ነው። እንደ በእውነቱ እንደዚህ አይነት ድምፃዊ ይላል። አረ እፍረት የሚባል ነገር አለ። እኔ ጋር ነው ኢዮብ ጋር ነው? ኢዮብ ጋር ነው። ኢዮብ ጋር ነው። አንድ አጋዘን ድምጽ ያለው መሪጌታ ነኝ ባይ ሰው አለና እኔ ባይዘው ግን የሚገርሙኝ እዚህ ያሉት እኛ ጋር ኮሜንት የሚያደርጉት ፔንቲዎች እንዴ ጭንቅላታችሁ ማን የሰረቀው? ጋይስ አስቡበት እንጂ ምን ሆናችሁ ነው? ውሸት ተናግሮ ውሸቱ ተጋልጧል ስትባሉ ኤርሚ ይችላል ትላላችሁ እንዴ? ውሸት አዎ ይችላል፣ አንደኛ ነው፣ ማንም የሚደርስበት የለም። እውነት ግን ምን እንደሆነ አያውቅም፣ ከይቅርታ ጋር ምን እንደሆነ እንኳን አያውቅምና ቢያንስ ራሳችሁን ታዘቡ ለማለት ያክል ነው። አቤንዬ ኢዮብ እስኪመጣ ያዝንህ ብዙ ቀጥልና ስፒር ያወራል። ኦኬ እሺ፣ ሰላም ብያለሁ። ብዙን ብላችሁታል። እኔ እንደውም በቃ የሆነ ወንድሜ ጓደኛዬ ሞተ በሚል በቃ ገንዘብ ሊሰበስብ ነበር የመሰለኝ፣ ልማዱ ስለሆነ ከዚህ በፊትም ቪዲዮም እያየው ስለነበረ ባለፈው ቤት ይጠቦኛል ምናምን ሲል ስለነበረ ለቅሶ ገንዘብ ለመሰብሰብ ነበር የመሰለኝና የሆነ ሰዓት ላይ ስለ ቅዱስ ቁርባን ሲያነሳ ሰማሁትና በጣም በቃ እኔ እንጃ ለውርደት የተዘጋጀ ሰው እኔ እንደዚህ የለም። በራሱ ላይ ነው የሚቀልደው። በነገራችን ላይ ሰዎችን ወደ ቅዱስ ቁርባን እንዳይቀርቡ በገድላትና በድርሳን በተአምሩ በምኑ እያነበበ ሰዎችን ወደ እውነቱ እንዳይሄዱ እውነቱ እንዳይገለጥላቸው እየሸፈነ ያለ ሰው ድጋሚ ደግሞ አሁን በምን መጣ? ቅዱስ ቁርባን ላይ ቅዱስ ቁርባን ይገላል። ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ሚስጥራትን ማጥላላት ላይ ደግሞ ወደዛ መጣና ይሄ አትሳቱ፣ እግዚአብሔር አይዘበትበትም፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ይኸው እያጨደው ነው። የመጀመሪያው መበስበስ እንግዲህ ውርደት ነው። ውርደቱን እያጨደ ነው። እንደው ደግሞ ከዚህ የባሰም እኔ አላቅም። ሰው በዚህ ልክ እንደዚህ ሁሉ ነገሩ የሸበተ ሰውዬ በዚህ ልክ ራሱ ላይ ሲቀልድ ያሳዝናልና ጸልዩለት ከቻላችሁ። የምር የድራማ ሰው ነው። እኔ የእውነት ብሔራዊ ቲያትርን ከፍ የሚያደርግ ሰው ነበር። አዲስ አበባ እዚህ ቢሆን በጣም ፊልም ኢንዱስትሪው ላይ በጣም የሚጠቅም ሰው ነበር የሚሆነው። በዚህ ለቅሶ በዚህ መንሰቅሰቅ ያልተፈጠረ ሰው እያበበ ጉልላት ብሎ መምጣቱ በጣም የምር ይሄ ፊልም ኢንዱስትሪው ላይ በጣም ጠቃሚ ሰው ነበረና ሃይማኖት ላይ ተደበቀብን እንጂ ለእኛ ጥሩ ነበረ። አንቴ እና የካህኑ ድምፅ በደንብ ለአንተ አዘኩኝ። ስንት ተምረህ ስንት ለፍተህ ፊልም ኢንዱስትሪ ማንቀሳቀስ ያቃተ ቀለም ባንድ የበለጠ ጓደኛዬ ወንድሜ ብሎ የሚጠራቸው ስሞች በጣም በቃ በራሱ ምዕናብ ያለ ሰው እኔ አላቅም። እና የካህኑን እንትን ድምፅ ምናምን ቪዲዮ ሼር አድርጌሻለሁ ማማዬ፣ ከቻልሽ ክፈቹ። ሰዎች ውሸት የሚመስላቸው ሰዎች ስላሉ ድምፃቸውን በደንብ በቪዲዮ መስማት እንችላለን። ሼር አድርጌልሻለሁ ማማዬ። እና እንደው ቀለሜ በጣም ወደ ራስ ብትመለስ ጥሩ ነው። ቴንኪዩ አንቴ። እናመሰግናለን። አንደኛ ስፒር ምስክር ነው። ያን ታስታውሳለህ? የጌታ ስጋና ደም ላይ እንደዛ ሲናገሩ በነበረበት ከፓስተር ታሪኩ ጋር ወይኔ በጌታ ማለት በዚህ ልክ አሁን ላይ ምን ሊሉት ነው? አሁን ጸጋ እንካፈልበታለን የሚሉ ለአይጥ ነው የሚሰጠው ምናምን አይነት ነገር ብሎ ሲቃለዱበት የነበሩ ውርደት አይደል? በጌታ ስም ይሄ ምን አይነት ስድብ ነው? አሁን የጌታ ስጋና ደም ላይ ምን አይነት ስድብ! እንዴትስ እንደዚህ ይባላል? ማለት ምንም ማንም ሰው በቃ ሊቃወም እኮ ማለት ሊቃወም ይችላል ትምህርቱ፣
ህይወት ይሰጣል ምናምን እኮ ሊቃወም ይችላል። በቃ አንድ ትምህርት ፕሮቴስታንቶች ይቃወማሉ፣ ሌሎች ግን የጌታ ቤተክርስቲያንን ለመቃወምና የጌታ ስጋና ደምን በዚህ ልክ ለማራከስ ብሎ ለአይጥ የሚሰጥ ምናምን ብሎ በዚህ ልክ ለአይጥ ቢሰጥ ድነትን ታገኛለች አታገኝም አይነት ነገር። ጌታ ሆይ ምን አይነት ውርደት ነው? እኔ ከስር የሚሰሙት አሚን የሚለው ህዝብ እኮ እኔ ጨነቀኝ ለነሱ። አሁን ምንድን ነው አይምሯቸው ተወስዶ ነው? ጥቁር ጉንዳን ሲባልም አሜን ይላል ሰው። እኔ ምን ቸግራችሁ ነው ሰዎች? ምንድን ነው የቸገራችሁ? እሱ ነው ማወቅ ያቃተን። ግን እንደተረዳሁት ከሆነ ጴንጤ ስትሆን ነፍስህን ብቻ ሳይሆን አይምሮህንም ነው አሳልፈ የምትሰጠው ለብዙ ነገርና በጣም በጣም ከባድ እየሆነ ነው። ይቅርታ የምንወዳችሁ በጣም የምናከብራችሁ ፕሮቴስታንቶች አላችሁ። ለዚህ ነገር ተባባሪ የሆናችሁ ግን አእምሯችሁን የቱ ጋር እንዳለ ደረጃው በጣም የወረደ እንደሆነ ነው የሚሰማንና በጣም ያስከፋል። ከልብ ነው የሚያስከፋው። ምክንያቱም ተው ማለት እየተቻለ ይሄ ነገር ልክ አይደለም ማለት እየቻላችሁ አለማስቆማችሁ ራሱ ተጠያቂ ያስደርጋችኋል። የሐሰት ክስ፣ የውሸት ክስ ፈጽሞ የሌለና ዝም ብሎ ሰው በምናብ የፈጠረውን ነገር በዚህ ልክ አሜን ብሎ መቀበል በጣም ስለሚያሳፍር ይሄን ብታስቡበት ይሻላል። ስፒሪዬ እንኳን ደህና መጣ። ሰላም ነው የጠፋ ሰው? ሰላም ብያለሁ ሁላችሁንም። ቪዲዮን እንኳን ዛሬ ነው ቄስ ሲያሰሙት የሰማሁትና ግን ከዛ በፊት ከሁለት ቀን ከሶስት ቀን በፊት ይሄ ነገር እየተወራ ነበረ። በስጋና ደሙ መርዝ እያደረጉ ሰው ይገላሉ እያሉ ሲያወሩ ነበረ። አዎ ካኬ ጋር ያወሩት ይቅርታ የጠየቀውን አስታወስከው? ተሳስቼ ነው ብሎ የሱ እኮ ሁለተኛ ፌዝ ነው ይሄ እኮ። ያኔ ተበላ፣ ኦኬ መበላቱ ሲባነንበት ዳህጸ ልሳን ነው ብሎ አለፈ። አሁን ግን ሁለተኛው ፌዝ ነው ይሄ። አሁን ዋናው ነገር ጓደኛዬ ሞተ ብሎ ቅዱስ ቁርባን እሱ ሳይሆን መረጌታ ነው የሚባሉት። እንደውም የሆነ ቪዲዮ ሰይጣንን ነበር ማመልከው ሲል ነበረ ቅዱስ። የዛን ቀን ይሄ ሲወራ ነበረ። እንደተወራ ደግሞ በስንት ቀኝ ወንድሜን ገደሉት ብሎ መውጣቱ በጣም ነው የገረመኝ። አስቀድመው ሲያወሩ ነበር ስለ በስጋና ደሙ ሰውን ይገላሉ። እንደውም ከታች እየጻፍኩ ነበር ይሄ እኮ ወንጀል ነው የምታውቁ ከሆነ እንደውም እናንተ ምስክርነት አድርጎ መንግስት መጠየቅ አለበት እያልኩ እየጻፍኩላቸው ነበር። ይሄ ነገር ተነግሮ ከሁለት ከሶስት ቀን በኋላ ደግሞ እንደዚህ ከተባለ ምን እየተሰራ እንደሆነ እንድታውቁት ብዬ ነው። አዎ ትክክል። ቪዲዮውን ፈልገውና አመጣዋለሁ አለኝ። እሺ ስፒሪ ለጥፍልን፣ እኛም እንትን እንለዋለን። እዚህም ካለ ታሳየናለህ። ግን በጣም ተደጋጋሚ እየሆነ ነው እንደዚህ አይነት ልምምዶች። ምክንያቱም ከኛ ቤት ብቻ አይደለም፣ የኛ ቤት ሁሉም ሰው ቅዱስ ቁርባን አማናዊ እንደሆነ እውነተኛ የክርስቶስ ስጋና ደም ሕይወትን የሚሰጥ መሆኑን የኛ ልጆችም እንዲሁም ደግሞ በማመን ላይ ያሉ ሰዎች ያምኑታል። ጥያቄ በመፍራት ጥምቀትን የሚያምኑ ቁርባንን የሚያምኑ ሰዎች ውጪ ማለት ነው። ሌሎቹ ግን እያሰጋው ነው ይሄ ሰውዬ። ሁሉ ሰው ቅዱስ ቁርባን እውነተኛ ነው የሚለው ሐሳብ እያሰጋውም ነው። የኛም ቤት ደግሞ በጣም ስለ ቅዱስ ቁርባን ወጣቱ ያለው ሐሳብ በጣም እየጨመረ ቁርባንን ለመቀበል ቅዱስ ቁርባንን ለመቀበል ያለው ፍላጎት እየበዛ ሲሄድ ማድረግ ያለበት ነገር ምንድነው? በቃ እንደዚህ አይነት የውሸት ትርክቶች ፋብሪኬት አድርጎ ለሰዎች ነግሮ ሰው እንዲፈራ ማድረግ፣ ያልሆነ ምስል ለቤተ ክርስቲያን መስጠት እና በቃ የማይሆኑ ሰው ልጅ በትክክለኛ በጤነኛ አእምሮ ሆኖ ሊያስባቸው የማይችሉት ተንኮሎችን አስቦ ወደፊት አቅርቦ ወደ ሰው ፊት አቅርቦ ከዛ ነገር ማራቅ፣ ሰው ድህነትን እንዳያገኝ ማድረግ የሚሰራው ስራ በጣም ከባድ ነው። አብሶ እንደዚህ ተለቅ ካለ ሰው ሚስጥር አይቻሉ ከሚሉ ሰዎች ሲሆን ደግሞ
በጣም ይከብዳል። ራሳቸውን አዋቂ አድርገው እየቆጠሩ ግን ምንም የማያውቁ የሆነ የቤተ መቅደስ ወንበር ወይንም ደግሞ ግቢ ውስጥ ያሉ ድንጋይ አይነት ሐሳብ ያላቸው ሰዎች አሉና በጣም በጣም ነው የምናዝነው። ስፒሪዬ ካገኘው አሳያቸው። አሁን ትንሽ መፈለግ አለብኝ። እዚህ ጋር አንድ ነገር ብቻ ልበልና አብሶ ለኦርቶዶክሳውያን እምነታችሁን የማታውቁ ኦርቶዶክሳውያን እምነታችሁን በደንብ ወቁ። አንድ ሰው ወደ ኑፋቄ ከገባ እንደዚህ አይነት ነው። በነገራችን ላይ እነዚህ ሰዎች ድራማ እየሰሩ አይደሉም፣ የእውነት ያምኑታል። ለምሳሌ የሆነ ነብይ ጋር ሄዶ በቃ ፎቅ አለክ ፎቅ ካሁን በኋላ ቤት ስትሄድ ፎቅ ነው ቢለው ጎጆ ቤት እየኖረ ፎቅ ነው የሚመስለው ሰውዬ። የእውነት ያምነዋል ይሄን ነገር። ቂጣ እየበላ ዳቦ እየበላ በባንክ ስንት ሺህ ብር ገብቷል ቢባል አሜን ብሎ በቃ እውነት ነው የሚመስለው። ይሄን ያክል ነው የሚያምኑት። ከዚህ ውጭ ከዓለም ውጭ ነው ያሉት። በራሳቸው ዓለም ውስጥ ነው የሚኖሩት አብዛኛው፣ ሁሉንም እያልኩ አይደለም። እና ኤርሚ እንደዚህ ሲል የእውነት እያመነ ነው። እና ራሳችሁን ጠብቁ። ሰይጣን የሚያደርገው ይሄንን ነው። መጀመሪያ ከፍ ከፍ ያደርግሃል። ልክ እምነቱን ከጣልክ ምን በኋላ ይጥልሃል። እሱ ካያችሁ ሰይጣን የያዛቸው ሰዎች በመጽሐፍ ቅዱስ የት ነው የሚኖሩት? መቃብር ጋ እንደዚህ ነው የሚጥለው። በመጽሐፍ ቅዱስም ሌላ ጊዜ እየጠቀስን ስለ መናፍቃን እንዴት እንደሚናገር አሳያቸዋለሁ። ያዕቆብም ይሁዳ ዮሐንስ በከባድ ቅዱስ ሐዋርያው ጳውሎስም ከባድ ቃላት ነው የሚጠቀመው ለነዚህ ሰዎች ለመናፍቃን። እና አንድ ቀን እናየዋለን። በጣም ከባድ ነው። እችን ለመጨመር ነው። አመሰግናለሁ። በጣም ከባድ መንፈስ ነው የተጠናወታቸውና የተናጋሪው ሳይሆን እኛ የሚያሳዝነንም ጭምር ቁጭ ብለው የሚያዳምቁት ሆይታ የሚሰጡት። አንዳንድ ደግሞ እዚህ ይችላል የምትሉ ሰዎች ውሸትን ይችላል አይባልም። ሰው ውሸትን ይችላል አይባልም። በቃ ይተውናታል፣ ይኖራታል ምናምን ነገር ብትሉ መልካም ነው እንጂ እንደዚህ ደረቅ አይን ያወጣ ፍጥጥ ያለ ውሸት እየተዋሸ እናንተ በዚህ ልክ ሰውየውን የምትከላከሉት ከሆነ ባይዘው አምልኮ ላይ ናችሁ። ይሄ ሰው አይስትም አይሳሳትም የሚል ደረጃ እየደረሳችሁ ስለሆነ ወደ አምልኮ ላይ እየደረሳችሁ ነው። ሰውየውን እያመለካችሁት ነው የሚል ሐሳብ አለንና ብትታረሙ ብትሰሙ ሰውን እንኳን ባትሰሙ ስህተቱ ብታዩ መልካም ነው። ዘንድሮ ድምጽ ለመስማት ከፈለጋችሁ ሻዝም ነች ምናምን የምትባል አፕሊኬሽን አለች። ከዛ ጋር ይሄ ድምጽ ከየት ነው የመጣው የሚለውን ማየት ትችላላችሁ። ቆም ብላችሁ ጭንቅላታችሁን አሰሩት። እንዴት ነው ይሄ ነገር እንዴት ነው ጉዳይ የሚለውን ነገር ማሰብ ማወቅ ትችላላችሁና ወደዛ ደረጃ ትንሽ ከፍ ብትሉ መልካም ይመስለኛል። ሚኪና ዲያቆን አፈናችሁ ግን እስኪ ተንፍሱ። አረ በቃ ምንድን እንላለን ግን አሁን ስፒር ሲል ሲሪየስሊ አይታችኋቸው ከሆነ አንዳንዱ ነገር እንደው ቢሳካላቸው ካምፔኑ ላይ ቢያደርጉት የሚፈልጉ ይመስለኛል። ምክንያቱም ሲኩዌንሻል ነው። አሁን ይሄ እንትን ማድረጉ ይሄ የመመረዙን ሀሳብ እሱ ብቻ አይደለም እያወራ ያለው። እነዚህ ከቤተክርስቲያን ወጣ ነው የሚሉት ማን ናቸው? ብቻ ስማቸው ጠፋኝ። ብቻ የሆኑ ይሄ የካህናት አልባሳት ለብሰው በእነሱ በኩል ሚዲያዎቻቸው ላይ የሚቀርቡት ሰዎች በጣም በተከታታይ ይህን ነገር እየተናገሩት ነው። ስለዚህ የሆነ ፕላንድ የሆነ የሚያቅዷቸው ነገሮችም ይኖራሉ እና አንዳንድ ጊዜ ሲሪየስሊ መውሰድ ያለብን ይመስለኛል እንደ ክርስቲያን። ሴም ታይም ደግሞ ቤተክርስቲያንም ኮንሰርንን መሆን አለባት ብዬ አስባለሁ። የሆነ ቤተክርስቲያን ውስጥ ያሉትን ሰዎች ቆርጠው መጣሉ ላይ ብቻ ነው እንጂ ከውጭ ያሉ ጥቃቶቹ ምናምን ስፔሻሊ ደግሞ ያልጠነከሩ ክርስቲያኖች ምን ያህል ግራ ሊጋቡ እንደሚችሉ ምናምን
ኮንሰርንድ ሆኖ እየሰራበት ያለ አካል አለ ብዬ አላስብም እና ሲሪየስሊ መታየት አለባቸው። እኛም ብዙ ሳቅንበት መሰለኝ እና እሱን ጋፕ እንዳይፈጠር ብዬ አስባለሁ። አንድ ሲሪየሱን ነገር ስናየው ማለት ነው። ግን ያው ዓለም የደከመ ሰው ነው፣ ምን እናደርገዋለን ከዚህ በላይ? አዎ ሚኪ፣ ያው ጨዋታው እንዳለ ሆኖ እንዲያውቀው ነው እንጂ ሌላ ነገር አይደለም። የሳቅንበት ቅዱስ ቁርባን አይደለም የሳቅ ነው ወይ በሌላ ነገር አይደለም። በፈበረከው የውሸት ትርክትና ባጋጠመው ውርደት እግዚአብሔር ሲጥልህ እንደዚህ እንደሚጥልህ ለማሳየት ያክል ነው። እውነተኛ የሆነውን የክርስቶስን ስጋና ደም ግን ሰው ልጅ ሲያቃልል ምን አይነት ቦታ ላይ እንደሚደርስ እያየን ነው። የማይሆን ቦታ ላይ ይወድቃልና አይጠቅመውም። በተቻላችሁ አቅም እንደ ወንድሞቻችሁ ጠጋ ማለት ይሻላችኋል። ወይንም ማንበብ ወይ ማወቅ ወይ ደግሞ እውነተኛ የቤተክርስቲያን ትምህርት ምን እንደሆነ መጠየቅ ላይ በጣም ብትበረቱ ብለን እናስባለን። ይሄ ለራሳችሁ ጥቅም ነው። ምክንያቱም ላልተሆነ ነገር ለማይጥም አይምሮ ለማይመች አይምሮ ተላልፋችሁ እንዳትሰጡ፣ ራሳችሁ ላይ ያልሆነ ዋዛ ፈዛዛ ላይ እንዳትወርቁ በማለት ነው። እሺ ተወዳጆች፣ ከዚህ በኋላ ወደ ትምህርት እንመለሳለን። ግን ከምንም በላይ ራሳችሁን እወቁበት፣ ጠንቀቅ በሉ ለማለት ያክል ነው። ቤተና ስፒር የምትናገሩት ነገር ካለ አውሩና እንጠቅልለው። እሺ ቤት አለ። ኦኬ፣ እኔ አንድ ነገር ልበልና ይህንን ነገር ትናንትም እነ ቃሌ ከፍተው እየተነጋገሩ ነበር፣ እያወሩ ነበረ። ስለዚህ ነገር ይህንን ነገር ለራሳቸው ነው የምትወው። እንዳውም ስንት ዓመት ተከራክረን ምን ብለን አሁን ምን ላይ ደርሰናል? እነዚህ ሰዎች ከቀበሩበት የእምነት መግለጫቸውን እያወጡ እያነበቡ ነው። ስጋና ደሙን እንዴት ነው ፕሮቴስታንቶች የጥንቶቹ ከ400 ከ500 ዓመት በፊት የሚያዩት ሚሊዮን እያዩ ነው። እና የሚደንቅ ነገር እየተናገሩ ነበር። ይሄንን ግን ሰው እንዲያምን ያርጉት እንጂ ኦርቶዶክስ እንግዲህ ትናንትና በዚህ ትምህርት ላይ ነው ቤት ከፍተው እንትን ያሉት። ኦርቶዶክስ ስንት ጊዜ ተጠራች ታውቃላችሁ? ሁለቴ ሲተነፍሱ ሶስት ኦርቶዶክስን ይጠራሉ። ለዚህ አይው ለኦርቶዶክስ ሳይሆን ለራሳችሁ። እንደውም እኔ ኦርቶዶክስ ስሙ ኦርቶዶክሶች እንደዚህ ነው የምናምነው እንደዚህ እያለ ሲያወራ በቃ እንዴ እስከዛሬ ምን እያመነ ነበረ አልኩኝ። እኔ ሲከራከረን ነበረ እኮ ትናንት ከትናንት በፊት ይሄው ልጅ እዛ የሚናገረው ስጋና ደሙ ላይም ጥምቀት ላይም በጣም ከባድ ለዛውም የሚያስጠላ ነገር እየተናገረ ነበር። ዛሬ ደግሞ ቀደም ያልኳችሁ ነገር ነው። በቃ ከተወለደ ጀምሮ ሚያምን ሆኖ ተገኘ። የትናንቱን ደምስሶት በቃ ትናንት የነበረው ልጅ የለም። የትናንት የነበረው አስተሳሰብ መቼም እንዳልነበረ ተደርጎ ሲያወራ ነበር። በጣም የሚያሳዝን ነገር። በትክክል ስፒሮ እንደ የስንት ዘመን ጥቆች አልነበሩ። ተሳስቻለሁ፣ ትናንት ተሳስቻለሁ ይቅርታ ብዬ ነው እንደ አዲሱን ትምህርት ይዘው እንጂ በቃ መቼም እንዳልተሳሳትኩ ሆኜ ትቢቴን እስከ ላይ እንትን ብዬ አላወራም በምንም ታምር። ክርስትናም አይደለም። አንተ ቀጥል። ይቅርታ እንትን ትላልኩም። አይ ይቅርታ፣ እኔም መሀል ገባሁኝ። ሐሳብህ ትክክል፣ የኔም ሐሳብ ነው። ባይዘዌ እዚህ ቲክቶክ ላይ የተሰራው ወንድሞች ስፒር፣ አንተም ሌሎችም ወንድሞች እንዳለ የሰራችሁት ስራ ፍሬ ማፍራቱን የምታውቀው ከ3 ወር ከ4 ወር ከ6 ወር እና ከዓመት በፊት ቅዱስ ቁርባን ላይ እንደዛ ሲዘባበቱ የነበሩ ሰዎች ተራ ነገር ነው፣ ህይወትን አይደለም፣ ምንም አይነት ጸጋ እንኳን የምንካፈል ነገር አይደለም ሲሉ የነበሩ ሰዎች አሁን ተገልብጠው ያለሱ ህይወት የሌለው ያለሱ እውነተኛ ነገር
ያለሱ ጸጋን የምንካፈልበት ነገር የለም ማለት ደረጃ ሲደርሱ በቃ ወንድሞች የለፉበት እንደዛ የተሰደቡበት ስንት ነገር የሆኑበት ፍሬ አፍርቷል። እውነትን እያገኙ እሱ ብቻ አይደለም የሚያሳዝነው፣ ይቅርታና እንደዚህ የሚያምን ሰው የለም። ጴንጤ እንኳን እንደዚያ አያምንም እየተባለ ነው። እንኳን ጴንጤ መካነ ኢየሱሶች እንደዛ ያምኑ፣ ሉተራን እንኳን እንደዛ ያምኑም ስንባል ነበር። አሁን ሁሉም በቃ ልክ አንድ አይነት ትምህርት እንዳላቸው ከዚህ በፊት ማንም በቃ አምጡ እንደዚህ የሚል ሰው የለም። ሮሜ 6ን እኮ የጥምቀት አይደለም፣ ማቴዎስ 28ን ጥምቀት አይደለም፣ የጴጥሮስ መልእክት ላይ ጥምቀት ያድናችኋል የሚል ስለ ጥምቀት አይደለም እየተባልን ነበረ። አረ ዮሐንስ 3 ራሱ በመጠጣት ዮሐንስ 3ንም እንደዛው። ዛሬ ደግሞ የሉም በቃ ሁላችንም። እንዳውም ትናንትና ሁሉም በቃ ስለ በስጋና ደሙ እንደሚያምኑ እንዳውም ከኦርቶዶክስ የበለጠ በጣም አብራርቶ የሚናገሩ ተደርጎ ሲናገር ነበረ። የሚያሳዝነው ነገር የተለያየ ቤተ እምነት ለዛውም በአማርኛ አንድም አልተነበበም። እንዳውም 500 ዓመት አልፎታል ፕሮቴስታንት ወደ ኢትዮጵያ ሳይገባ በፊት የተጻፈ ነው ብሎ እንግዲህ 500 ዓመት አልፎታል። ዛሬ ነው እንግዲህ አሁን ወደ አማርኛም እንመልሰዋለን እየተባለ ነበረ እና እንደኛ እንኳን የሚያብራሩ ኦርቶዶክስ እንኳን አያብራራ ማለት አባት ማንንም ብላችሁ አትጥሩ የሚባሉ ትናንትና አባት የጎረቤትንም አባት ሲሉ ነበረ፣ የሌላ ቤተ እምነትንም አባቶች እያሉ እንግዲህ ታውቃላችሁ አይደል? እኔ ቤቴ ውስጥ ለልጄ አባት ነኝ አይደል? ይሄ ልጄ ጎረቤት ለጊፍት ተብሎ ለፍጡር ይዘመራል። ሶፊዬ ፓስተር ልበለ ከፈለክ ወይዘሮን በእኔ ምን አገባኝ? የቀለለ እንጥራ። አዎ እዚህ ሶሻል ሚዲያ ላይ ክርስቶስን እየሰበክ ነው ወይስ ፍጡር ለፍጡር እየዘመርክ ነው? እሺ ምን ብዬ ዘመርኩ ለፍጡር? እስቲ እንዴ አርና ወርቁን ስታስማማ አልክ እኮ ከየት አምጥተህ ነው? ቆይ አንዴ ብቻ እኔ ካንተ ጋር ነኝ። ቆይ ሰላም ለኪ ነው አይደለ ኬዙ? እሺ ተረጋጋ፣ ብቻ ተረጋጋ። ይከፈትልሃል። ሶፊ ክፈትና እኔ ዘምራለሁ። ቆይ አንዴ ሚዩት አድርግ። እኔም እኮ እንድዘምር ነው ጊፍት እንድሰበስብ እኮ። ቆይ ትሰበስባለህ፣ ቀስ በላ። ደግሞ በዚህ ፊት ምን ትሰበስባለህ አንተ? ብቻ ይኸውልህ በዚህ አይደለም ጊፍት ብር አትሰበስብም። ምንድን ነው የምትለው? ደግሞ ልጆች አሉኝ ይላል እንዴ? ልጅ ይወልዳል እንዴ? ቆይ እሺ ስማ ብቻ እሺ እኔ ፈቀድኩ እኮ። አሁን እንደኔ የሚፈቅድ ሰው አለ? ኧረ ተው ብቻ አዳምጥ። አትሊስት አይደለም በጣም በየቦታው ለገንዘብ ለዝና ለምናምን ነው። ስለ ክርስቶስ ስለሚድኑ ነፍሳት ግድ ብሎ አያውቅም። እውነት ነው፣ ትክክል ነው። አዎ ዩቲዩብ ላይ ምንም ከበፊት ጀምሮ የሰውን አእምሮ የሚያደማ ንግግር አትናገር። መጀመሪያ ለምሳሌ አሁን እሱ ፓስተር ማን ያደረገው? ገብርዬ ነው። ማን ያደረገው? መነጋገር እንችላለን። እሺ ገብርዬ፣ ለምሳሌ ዳዊት 1000 ገደለ፣ ሳኦል 1000 ገደለ እያሉ ዘመሩ። ምን ማለት ነው? በብሉይ ኪዳን ጊዜ በነበረው የስርዓት አካሄድ አንድ ጀግና የሚወደስበት ስርዓት ነበረው። በዚያ ጊዜ በነበረው ውጊያውም ጦርነቱም ስጋዊ ነበር። እግዚአብሔር ሰውን እንዲገሉ ይልካቸው ነበር። አንተ ጦርነቱ ስጋዊ ነው? ስማኝ፣ ፊዚካልም ነበረው ነው ያልኩ። በደንብ ስማ። ፊዚካል ጦርነትም ነበር። እግዚአብሔር እንዲዋጉ ይገባቸው ነበር። በሁለቱም ዓለም ላይ የሚደረግ ጦርነት ነበር። ረጋጋ፣ ስማኝ፣ ወተት ጠጣ። እንደኔ ላውራ። በፊዚካል ቢሆን እንዴት ነው ጎልያድን የሚያሸንፍ? በፊዚካልማ ቢሆን ዳዊት በጎልያድ ፊት እቺ ነጥብ ነው የሚያክለው። ለፍጡራን አይዘመርም። እኔ ለፍጡራን አልዘመርኩም። ሰላም ለኪ ያላት መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው እሱ ነው። ሰላም ለኪ ያላት እሱ ያላትን ብያለሁ፣ ዛሬም ደግመዋለሁ። እሺ ይሄንን